ሃይማኖታዊ ትምህርትን በመካ መዲና ተምረዋል። ዘመናዊውን ትምህርትም በብዙ ትግል በከፍተኛ ውጤት እዛው ተምረው አጠናቀዋል። የአንድ መምህራቸው ንግግር የኢትዮጵያን ታሪክ እንዲመረምሩ መንገድ ከፍቶላቸዋል። ያጠኗቸውን ጥናቶች አሳትመዋል። በመጽሐፍት መልክም ለአንባቢያን አድርሰዋል። በታላቁ ህዳሴ ግድብ ላይ በአረብ ዓለም ያለውን የተዛባ ሐሳቢ ለማስተካከል የታገሉ ሰው ናቸው። የዛሬ አብነታችን ረዳት ፕሮፌሰር አደም ካሚል። ትውልዳቸው በቀድሞ ወሎ ክፍለ ሀገር ነው። የልጅነት ጊዜያቸው ከባድም አሳዛኝም ነበር። ወደ መካ የተጓዙትም ወደው አልነበረም፣ ኑሮ አስገድዷቸው እንጂ። ሲል ወሎ ነው ተወለደ። ወሎ ገፍራ ወይም ሜጁ ይባላል። ከእጁ ሜጁ ታች መጨረሻው ሚሌዳር ዛሬ በህይወት የሌለች ትንሽ መንደር ነበረች። ወርሳሚሳ ትባላለች። 6 ቤተሰብ ብቻ ነበር የሚኖርባት። አሁን ጠፍተዋል፣ ሁሉም አልቀዋል። 6 ቤተሰብ ውስጥ እንግዲህ እዛ አባቴ ገበሬ ነው። የልጅነት እድሜ በጣም ያሳዝንሻል። በዛን ጊዜ የመሬት ውዝግብ ነበረ። በወራ ቤተ ዘመዶች ጋር አንዱ አካፍለኝ አታካፍለኝ፣ በዚህ የተነሳ ቅራኔ ተፈጥሮ ሰይድ መሐመድ ይባላል መጥቶ እኔንና 2 እህቶችን አንድ ወንድሜን ከቤት አውጥቶ ቤቱን አቃጠለው። እንግዲህ የገበሬ ቤት ሳር ቤት ነው። ሳር ቤት ሁሉ ነገር ነው። ንብረቱም እዛው ነው፣ መጋዘኑም እዛው ነው፣ ቀለባችንም እዛ ነው። በሙሉ አመድ ሆነ። ስለዚህ ከዛች ከወርሳሚሳ ወላጆችን በሩቁ ቃጠሎውን ሲያዩ ስራቸውን አቋርጠው መጡ። ተያይዘን ተውለደሬ ወደምትባል መንደር ተሸጋገርን። አዳር በአጭር ጊዜ ከቃጠሎ በኋላ ሜቢ 2 ወር 3 ወር አይሆንም አባቴን አጣሁ። ታላላቅ ወንድሞቼን 2 አጣሁ። አንዲት እህቴን። በቃ እልቂት ዓመት ነበር ማለት እንችላለን። ከዛ የእሳቸውን ያስተምሯቸው የነበሩት ሼህ መሐመድ ሼህ ይባላሉ። አንተ እነኚህን ህፃናቶች ለማሳደግ እዚህ ሀገር ሆነ አይሆንልህምና ና ወደ ሳዑዲ ልውሰድህ ብለው አንስታ ወደ ሳዑዲ አረቢያ ወሰዷቸው። እንደወሰዷቸውም የሳዑዲ ዜግነት አገኙ። ተቀደሰው መካን ማገልገል ጀመሩ። አሁን የአረበኛ ቋንቋ ምንም ፊደሉን አልችልም፣ ቋንቋውን አልችልም። የመጀመሪያ ቁርአን እንደሸመድድ እዛው ተቀደሰው መካ አስገቡኝ። እዛ የትምህርት ቤት አስገቡኝ። ትምህርቴን እየተከታተልኩ እያለሁ ፍላጎቱ ስለነበረኝ ዝም ብዬ ፊት ለፊቴ ላይ ያለውን ሸመድላለሁኝ። ስለዚህ በጣም ጎበዝ ነበርኩ ማለት እችላለሁኝ። ያው ሰርቲፊኬቴም ይመሰክራል በዚህ። የመጀመሪያ ትምህርቴን መካ ከአንደኛ እስከ 6ኛ ጨረሱ። 6ኛ እስከ 7ኛ እስከ 9ኛ ባለው ደግሞ የውጭ ዜጋ ነህና እንቀበልህ ብሎ መለሰኝ። አስታውሳለሁ። በሽር ሲባ ይባላል ዳይሬክተሩ። ማታ ተቀደሰው መካ ቁጭ ብዬ ሳስብ በሩቁ የሆነ ሰው ይመለከተኛል። በኋላ ጠራኝና ምንድነው የሚያሳስብህ አለኝ። እባክህ እንደዚህ ፈልጌ ነበር አልተሳካልኝም አልኩት። ይሄ ፈጣሪ ትእዛዝ ነው ማለት እችላለሁ። ጧት እንዳለ ቦታ ናልኝ አለኝ። እዛ ሲሄድ ደግሞ ዋናው ኃላፊ ነው የመካ የትምህርት ቢሮ። ግባ ተባልኩ። ምንድነው አልኩ የተከሰተው። ወዲያው ትእዛዝ ሰጠልኝ ተቀበሉት የሚል። ያችን ትእዛዝ ይዤ እዛ ሲሄድ ዳይሬክተሩ ከተቀመጠበት ተነሳ። እኛ የውጭ ዜጋ ነኝ እንግዲህ እንደበሱም እንዴት እዚህ ደረጃ ላይ ደረስኩ የሚል። ወዲያው መጽሐፉንም ሰጠኝ፣ መዘገበኝ። ተመልሼ ቤት የመጣሁ። ይህ የተቀደሰ ሃይማኖታዊ ስፍራ መካ ለወንድማቸው እንደ መኖሪያ አምላካቸውንም የሚያገለግሉበት ለእሳቸው ደግሞ የህይወታቸው መሰረት የተጣለበት ልዩ ስፍራ ነው። እዚህ ተምረዋል፣ ሃይማኖታቸውን ተረድተውበታል፣ ለቤተሰብ ለሀገር መኖርን አውቀውበታል። እናታቸውን በወሊድ ወንድማቸውን ደግሞ በመኪና አደጋ ያጡት ረዳት ፕሮፌሰር አደም ትምህርትን ሲጀምሩት ሐኪም እሆናለሁ የሚል ምኞት ልባቸውን ገዝቶት ነበር። የነበሩት ከሀገር ውጭ ሆነና መስመር ቀየሩ እንጂ። ሳዑዲ እንግዲህ አዲስ ዩኒቨርሲቲ ኪንግ አብዱልአዚዝ ዩኒቨርሲቲ ይባላል። ወደዛ ማመልከቻ ሳስገባ ለሳዑዲዎች ብቻ ነው የሚለው ደንቡ። በእነሱ ትእዛዝ
ጠቅላላ አገልግሎትና ኢኮኖሚ ፖለቲካል ሳይንስ ክፍል እንዲገባ ኪንግ ጋብርኤል ብቸኛ ኢትዮጵያ የገባው ነኝ። ጥሩ ውጤት ያመጣው ጨረስኩኝ። እስከ ዩኒቨርሲቲ መጀመሪያ ዲግሪን በ1980 እንደ አውሮፓ አቆጣጠር 81 ላይ ተመረኩ። ወደ ኢትዮጵያ መምጣትን ሲያስቡ ባደጉበት አካባቢ ያለውን ኢትዮጵያን የመጎብኘት ፍላጎት በማስተዋል ያስጎብኚ ድርጅት ቢከፍቱም ስኬት አልጎበኘውም። ቱሪስት ከዛ አካባቢ ወደ ኢትዮጵያ መምጣት ፍላጎት አለ። ለምን ቱሪስቶችን ወደ ኢትዮጵያ ይዤ አልሄድም የሚለው ፍላጎት አንድ ፋሩቅ የሚባል ኤጀንሲ ያለው ከሱ ጋር ተነጋገርኩና ወደዚህ መጣሁ። 6 ወር ካሽ በኋላ ሀራምቤ ፎቅ ላይ ቢሮ ሰጡኝ። ትራንስፖርት እንደ ልብ የለም። ስለዚህ 15000 ቱሪስት ከዛ እንቀሳቀሽ ነበር። በአጋጣሚ ወደዚህ የሚመጡ 4 መኪናዎች ገዝቼ እየተዘጋጀው ያለ ጸሐፊ አድርጌ መደብኳት። የግል ትራቨል ኤጀንሲዎች እንዲወረሱ ብሎ ለገሰ አስፋው በአስቸኳይ ሰርኩል ደብዳቤ አስተላልፈዋል። ስለዚህ ቢሮው ይወረሳል፣ መኪናዎችን አድናለች። ፒኦፍ ለድንኩን ስቤ በሰው ስም አድርጌ አዳንኩነኛ መኪናዎች። ቱሪስቱንም ወደ ኬንያ ወደ ሞሮኮ ላኩት። እንደዚህ ብሎ ተቃጠለ ያ እድል። በዚህ ጊዜ የሚያነቧቸው መጻሕፍትና የመምህራቸው ንግግር ተዳምረው ታሪክን የመመርመር ፍላጎታቸው እያደገ መጣ። የታሪክ ጥናት ስራዎቻቸው የኢትዮጵያንና የእስልምናን ትስስር በተለያየ መልኩ በመግለጽ ታሪክን፣ ሃይማኖትን፣ ባህልንና ቅርስን ማወቅ ለሚፈልጉ ሁሉ የተሰሩ ናቸው። 7 መጽሐፍ ተሞቷቸዋል። አንድ አስተማሪ ሁል ጊዜ የሚመክረኝ ነበር፣ እናንተ ኢትዮጵያኖች ኢትዮጵያ በእስልምና ወይም ሀበሻ በእስልምና ያላትን ክብር አውቃችሁ ማሳወቅ ቀርቶ የተጻፈላችሁን እንኳን ታነቡም ይለኝ ነበር በተደጋጋሚ። በዛ ላይ ያለው ፕሮፌሰር አብደላ ጠይብ የሚባል ሱዳናዊ ምሁር ነጃሽ የኛ፣ ቢላል የኛ፣ እስላማዊ ስደቱ የኛ ብሎ ግጥም አድርጎ መጽሐፍ ጽፎ አገኘሁት። በኋላ አነበብኩና ግራ ተጋባሁ። ነቢዩ መሐመድ የሚሉት ወደ ሀበሻ ሄዱ ነው እንጂ ወደ ሱዳን ሄዷል አሉ። ሱዳን ደግሞ ኢትዮጵያ ነበረች ቢባል ተቀባይነት አለው። ግን ሀበሻ ኢትዮጵያ የሱዳን ነበረች ቢባል ቦታ የለውም። ለምን ይሄ ታሪክ ተዘረፈ አልኩና በአጋጣሚ ኡምራ ይመጣና አምባሳደር ዑስማን የሚባል እሱ ጋር ተገናኘንና እንደ ፕሮፌሰር ከምን አንስተህ ነው ይሄን የጻፍከው አልኩት። ከት ብሎ ሳቀ። እናንተ አልፈለጋችሁትም ይህን ታሪክ፣ እኛ በአፍሪካዊነታችን ወስደን ተጠቅመንበታል። ስለዚህ አሁን እጄን አነሳለሁ ወሰደዋለኝ። ጥናቴ ላይ አተኮርኩ። እስካሁን ድረስ 33 የሚሆኑ ጥናቶች ሰርቻለሁ። 7ቱ ታትመው ለንባብ በቅተዋል። ከነሱ ውስጥ ኢንቨስትመንትና ቱሪዝም በኢትዮጵያ በአረበኛ በእንግሊዝኛ የኢሜሬት አምባሳደር ነው ወጪውን ችሎ አሳተመልኝ። ሌላው የሀበሾች ክብርና ሞገስ በእስልምና ወደ አማርኛ ተርጉሜዋለሁ። መጀመሪያ ባለጉዳዩ ይወቀው ከሚል ሀበሾች በነብዩ ዙሪያ የሚላለኝ የሀበሾች አሻራ በእስልምና ኢትዮጵያና መካከለኛው ምስራቅ፣ ኢትዮጵያና ዓለማችን፣ ኢትዮጵያና እስልምና የሚለው ደግሞ አንደኛው ወደ 7ቱ ታትመዋል። ቀሪው በመሳቢያ ውስጥ ይገኛል። ዝርዝር ጥናት ነው መጽሐፎቹ ላይ ያቀረበው። ይሄንን የሙስሊሙ ዓለም ለኢትዮጵያ ባለዕዳ መሆኑን አረጋግጦ የሚናገርበት ሁኔታ አለ። ትልልቆቹ ነጃሺ፣ ቢላል፣ ማይመን እስልምና ትልቅ ተምሳሌት ናቸው። የእሱንም ድርሻ ከፍ አድርጎ ያሳያል። የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አሳዳጊ ማይመን ድርሻ ከእናቴ ቀጥሎ እናቴ ብሎ ያሉታን ሴት በተለያየ መልክ ያስተዋውቀናል። ከዛም አልፎ ትውልደ ኢትዮጵያኖችን በተለይ አሁን ሳውዲ አረቢያ ዛሬ ሳውዲ ብዙ ገጣሚዎችን ብዙ ጀግኖችን የኢትዮጵያ ደም እንዳላቸው ያሳየናል ማለት ነው። ዲኤንኤ ጥናት የሚመስል አይነት ዝርዝር አይነት እያሳየን እከሌም በእናቱ በኩል እንደዚህ ነው እኮ በአባቱ በኩል እንደዚህ ነው እያለን
የኢትዮጵያን ትልቅነት በደንብ እንድንገነዘበው ያደረገ ጀግና ነው ማለት ነው። የኢትዮጵያ የውጭ ፖሊሲዋ በአፄዎቹ ዘመን ከምዕራቡ ዓለም ጋር ነው። በደርግ ዘመን ደግሞ ከሶሻሊስት ሀገር ጋር ሆነ። ለምን ነው ይሄንን ወደ ኢንቨስትመንት ወደ ቱሪዝም አንቀይረው? ያንን ጥናት እየሰራው ማስተርሴን በዛ ወሰድኩበት። በአጋጣሚ የኢትዮ አረብ የህዝብ ለህዝብ ግንኙነት ያልተተኮሰ ጥይት ብዬ ሰይሜው ነበር በጊዜው። ያልተጠቀም በኢንቨስትመንትም በቱሪዝምም ማንም አልተጠቀምበትም። ቱርክ ሲሄድ ወይም ኢንዶኔዥያ ሲሄድ ከፀጉሬ ለትሩፋት እየቆረጡ ይወስዳሉ። ምን ያህል ያለኝ ከበሬታ ለምን ይህን ታሪክ አልሰራሁም አልኩና እሱን ደግሞ በፒኤችዲ ሰራሁበት። የነጃሽን ታሪክ እና እስላማዊ ስደት ወደ ኢትዮጵያ ዓላማው፣ እቅዱ፣ ውጤቱ አስታውሳለሁ። ነጃሽን የሚጎበኝ ከግማሽ ሚሊዮን በላይ ከቱርክ ከኢንዶኔዥያ የተዘጋጀ ነበር። ግን መቀበያ መስተንግዶ ስለሌለ ልንቀበላቸው አልቻልንም። ያ የቱሪስት መስቦ ነበር ራሱ እና ብዙ የባከኑ እድሎች አሉ። አይሆን እንግዲህ አሁን በኋላ ሰላሙ ካለ መረጋጋቱ ካለ ትኩረቱ ካለ መስራቱ ካለ በአጭር ጊዜ ሰብረን እናልፋለን የሚል ግምት ነው ያለኝ። ድህነቱንም ኋላ ቀርነቱ ነው እሱ ሀሳቡ። ኢትዮጵያን ሰፊ ቱሪስት ማዕከል አድርጎ ሰፊ ገበያ እንዳለ ይሰማዋል። አሁን ነጋሺ ቱርኮቹ ካዘጋጁት በኋላ በነጋሺም ላይ ብዙ እንቅስቃሴ አድርገዋል። ማህበርም አቋቁሞ ለማደራጀት ሞክሮ ነበር። ጦርነቱ መሀል ገባና አበላሸባቸው እንጂ ቱርኮቹ በብዛት ለመምጣት ዝግጁ ነበሩ። ጦርነቱ ነው ያደናቀፈን እና የሰው ልጅ መገኛነን ከተባለ 1 ቢሊዮን ህዝብ ልምጣ ብሎ ቆርጦ ቢዝትብን ምን እንደምንሆን አይገባኝም። ሳንሰራ ሳንለፋ መኖር እንችላለን። የተፈጥሮ ጸጋችን ፈጣሪ የሰጠንን ጸጋ በማስተናገድ ብቻ የምናገኘው ጸጋ ነበር የሚሆነው፣ ግን አልተዘጋጀንም። እስልምና የአረቦች ወይ ከአረብ ጋር መጥ የሆኑ ሰዎች ናቸው ነው የሚያስመስሉት ያሉት ነው አንዳንድ የአረብ ሚዲያዎችም። ግን እሳቸው ጮክ ብለው በአረቦችም በሚገባቸው ቋንቋ ለሀገር ውስጥም በአማርኛው ለኢንተርናሽናሊ ለአረቦችም በሚገባቸው ቋንቋ መጥቶ ነው እኛ ጋር ነጃሺ እኮ አለ። ነጃሺ እኮ አሁን ኢንተርናሽናል አሳይለም እንደሚባለው መጀመሪያ የዩናይትድ ኔሽን ወይ የጂኔቭ ስምምነት ወይ የኒውዮርክ ስምምነት ሳይኖር የአክሱም ኪንግደም ስምምነት ነበር እኮ ኢትዮጵያ ውስጥ። ይሄ እኮ ትልቅ ሲቪላይዜሽን ነው። ግን ጎላ የሚያደርገው ሰው አጥቷል ለተወሰነ ፓርት። በይሄ ፕሮፌሰር አደም ትልቅ ታዋጽኦ ያደረጉትና ጎላ እንዲልና ሰው እንዲያቀው አደረጉ። من الدول هذه الفئة الخيرة استضافتهم واحتضنتهم. يكفينا أننا استضفنا عثمان بن عفان ذي النورين. የአባይ ወንዝ ለግብፃውያን ያለው ጠቀሜታ እነርሱም ስለ አባይ ያላቸው ሐሳብ እጅግ ከፍ ያለ መሆኑን በቆይታቸው ተመልክተዋል። ግብጾች ደግሞ በግድቡ ላይ ትልቅ ስራ ሰርቶ አገኘዋቸው። 560 ኮንፈረንሶች አካሂደውበታል። በአባይ ላይ 1500 ጥናታቶች አካሂደዋል። ወደ 2222 መጽሐፎች ያሳተመው 2222 በኢትዮጵያ ላይ ነው። እንግዲህ ግብጾች ይህንን ትኩረት ሰጥተው የግብጽ መቤት እኔ በአጋጣሚ ዛም ቆይታ አድርጌያለሁ። የግብጽ መቤት ልጇን ስታጠባ ይሄም ማጠባ የአባይ ውሃ ውጤት ነው ትለዋለች። ጄኔራል አቡጋዛላ የሚባል ወታደሮቹን 18 ዓመት ሞልቷቸው ግዴታቸውን ለመወጣት ሲመዘገቡ ለአባይ ሞታለሁ ነው የሚለው። ለግብጽና ለግብጽ ህዝብ ሞታለሁ አይደለም። ያን ደግሞ አየው እንዴ አባይ የማን ነው የሚለው ነገር ደግሞ ከነከረኝ ገባ። ሁለተኛ ጴጥሮስ ጋሊ የሚባል የተባበሩት መንግስታት ጸሐፊ የነበረ ግብጻዊ የኤርትራን መገንጠል ከጅቡቲ እስከ ሱዳን ያለውን ክፍት በቀይ ባህር አዲስ በምትወለድ አረብ የሆነች ሀገር እንዘጋለን ብሎ ትልቅ ትግል ሲያካሂድ ሚዲያ ሁሉ እጅ ላይ ነው ያለው። አነባለሁ ምንድነው በኢትዮጵያ ላይ እየተሰራ ያለው የሚለው። ስለዚህ እስኪ የአፍሪካ ቀንድ በሚል አንድ መጽሔት አልመሰረትም የሚል ዓላማ መጣልኝና ከአንድ ጓደኛ ኡስማን የሚባል ጋር ሳውዲያዊ ነው እሱን መሰረትኩ። ለኢትዮጵያውያን የዓይናቸው ብሌን የነገ ተስፋቸው መገለጫ የህብረታቸው ምስክር የሆነውን የታላቁን ህዳሴ ግድብ መሰራት ከማይፈልጉ ሀገራት ጋር ፊት ለፊት ሲሟገቱ ማስፈራሪያና ዛቻ አለፍ ሲልም እገዳ ቢጣልባቸውም
እውነቱን ከመመስከር አላስቆማቸውም። ኦልሞስት ግድቡን 11 ዓመት ተከራክሬበታለሁ። መሐመድ አልአሩሲ ተማሪ ነው እና አብረን ታግለናል። ግብጾች ዛቱብን አሉብን፣ ግን አሸነፈናቸዋል ማለት እችላለሁ። ትልቅ ጀግና ጠበቃችን ነው። በግብጾች የሚወጣውን ቃል በቃል እየተከታተለ በየትልልቅ ስብሰባዎች ልክልካቸውን እንነገራቸው ነው የሚባለው፣ ልክልካቸውን እየነገረ ነው ያለውና ትልቅ ድርሻ ነው ያለው። አትሊስት የግብጾችን በተለይ የፖሊሲ ጥያቄ የውጭ ጉዳይ ሚኒስትሩንም የአረብ ሊግንም አሁን ያቋቋማቸው ማህበራትንም በሙሉ በስራቱ እየተከታተለ እዛ የሚወስኑትን ነገር ዋጋ የሌለው መብትና ግዴታ ያለየ መሆኑን በሚያገኘው አጋጣሚ በሙሉ እየተናገረ ነው ያለውና በዛም ላይ አልተኛም። አሁን ወጣቶች አሉ ከሱ ጋር አብሮ የሚሰሩ፣ ግን እሱም በየስብሰባው እንዳጋጣሚ ሆኖ ብዙ ይንቀሳቀሳል። በየሀገሩ ትምህርታዊ መግለጫ፣ ትምህርታዊ የጥናት ጽሁፎች እያቀረበ ነውና በአጋጣሚ በሙሉ የኢትዮጵያን ድርሻ ከተገቢው በላይ የሚያደርግ ሰው ነው። ፕሮፌሰር አደም ሲቀመጥ እጅግ እርክት ብዬ ሰምቼ የምነሳ ሰው የነበርኩ ሰው ነው። ለምን በቃ እኔም ብሆን እሳችሁ ቦታ ላይ ከሳችሁ በላይ ማወራ አይመስለኝም ማለት ለምን በቃ አመጡት ሰውን መንግስታትን ሳይሆን ህዝብ አብዛኛው ማጆሪቲ ህዝብ በሚረዳበት ቋንቋ በሚረዳበት አይነት መንገድ ስለሚያስቀምጡ ነው። ግብጾች ስጋት ኢትዮጵያ ይሄን ግድብ ከሰራች እነኚህ ኢንቨስተሮች ኮብልለው ወደ ኢትዮጵያ ሄዱብኛል የሚል ስጋት ነው። እጅነት ዋናው ነጥብኛ አላወቅ ነው። 40% እስከሚሆነው ድረስ ችግር አልነበረም። 40% ሲሆን እንትን እያልመጣ ግድቡ ያን ጊዜ አስጨነቃቸው። የስራ ክፍፍል አደረጉ። የፖለቲካ ዘርፉን እሱና ሳሚ ሹክሪ ውጭ ጉዳይ የሚመራው፣ የቴክኒክ ክፍሉ እነ ኢንጂነር አህመድ ሸናዊ የሚመሩት ለብቻ ተመደበ። ፕላኑን እቅዱን ያወጣል፣ አደጋውን ያሳያሉ። የሃይማኖት አማካሪዎች ለብቻ፣ የሚሊተሪ ዘርፉ ለብቻ፣ የሚዲያው ዘርፍ ግብጽ ውስጥ 4000 ሚዲያ አለ በአጋጣሚ በቀን የሚንቀሳቀሱ። ስለዚህ ዝግጅታቸውን አደረጉ፣ መጮህ ጀመሩ፣ ጉዟቸውን ጀመሩ። አጋጣሚ ትልቁ ሲረዳንኛ ዋናው በደረቁ እንዲመታ ነበር የታቀደው። ይሄ ግድብ ራፋል የሚባል አውሮፕላን ከፈረንሳይ በ4 ቢሊዮን ዶላር ነው የተገዛው በሳዑዲ ወጪ። ያ 3000 ኪሎ ሜትር ደርሶ መልስ የሚጓዝ ነው እና ይሄን ግድብ በደረቁ ይምታል ተብሎ ጄኔራል መሐመድ ሐልሚ አባስ የአየር ኃይል አዛዡ ነበር የተመደበው። በዚህ ግን ከመሞላቱ በፊት የፈጣሪ ኃይልና ቁጥር 1 ሙሊት ባልተጠበቀ ሁኔታ ሞልቶ አደረ። ቁጥር 2ም ተደገመ፣ በዛው ላይ ቁጥር 3ም ተደገመ። አሁንም ማይደፈርበት ደረጃ ላይ ደረሰ። አሁን ባለው ይዞታ ከኛ ከባህር ወለል በላይ 602 ሜትር ላይ ነው ያለው። ከሱዳን በላይ 320 ላይ ነው ያለው። ከግብጽ በላይ ደግሞ 220 ሜትር ላይ ነው ያለው። አንድ ጥይት ቢተኮስበት ይፈነዳና ወደ ጎን 150 ኪሎ ሜትር ቀጥታ 20 ሜትር ማዕበል ያለው አንድ ጊዜ ጎርፍ ይፈነዳል። ከሱዳን 20 ሚሊዮን ህዝብ ከምድር ማንጠራርቆ ከ7 ሰዓት በኋላ አስዋን ግድብ ይደርሳል ግብጽ። ስለዚህ የተቀበረ ፈንጅ ማለት ነው። አሁን ራሱን ይከላከላል። ግብጾች ተወሰነ ጊዜ ትንሽ ጥሩ አዝማሚያ አልነበረም። አላወቁም፣ በኋላ ነው ያወቁት። የጠረፈ ሙከራ ሊያደርጉ አስበዋል የሚል በኋላ ነው መረጃው የደረሰኝ። እዛ ትራንዚት ነበር ያለኝ ማሽ በዚህ በግድቡ ጉዳይ ትንሽ ኩርፊያ አለ ግብጾች ላይ እና እኔ አሁን በየአመቱ ይጠሩኛል እዚህ ናሽናል ዴያቸው እዚያ ከብር ግን እፈራቸዋለሁ። ምክንያቱም አይታመን እያዝ አፈነው ግቢያቸው እነሱ ክልል ነው ማለት ነው። ብሶቱ ስላለ አፈነው ሊወስዱ ይችላሉ። ስለዚህ እነሱን አላምናቸው። ብንያዝም እኔም አለሁ፣ አንተም አለ፣ እዛ አደም ካሚል አለ፣ ዛሂድ አለ፣ ጀማል በሺር አለ፣ መሐመድ አልአሩሲ አለ፣ ሙሳ ሼኹ አለ ያሉ ተቀሱን አንድ ላይ ነው እንደ ቀልድ ራሱ ቀየሩት። ይሄ ራሱ መቀየራቸው መጀመሪያ ድንጋጤው ፊት ለፊት ያዩትና ለመጽናናት ሲሞክሩ ምን አይነት ይሄ ሰውዬ የተረጋገሰው ነው? እሺ ይሄ ሰውዬ በይሄ አቅሙን ይሄ ያህል ደረጃ ደርሰዋል። በግል አቅሙን
ይሄ ያህል ሜሴጅ እዛ መንግስት ሁሉ እስከሚጠቅሰው እኔ አጋጣሚ ገልፍ ሀገር ሄጃለሁ። በትክክል ነው የሚያውቁን። ዱባይ ሄጄ ዱባይ ስትጂ ካፌ ላይ ቁጭ ብለሽ ለምሳሌ ስፔሻሊ ሎካል ሰዎች መጥቶ ፎቶ አንቺ ጋር ይነሳሉ። ምን ያህል ኢፌክት እንዳለው ነው። ገባሽ ይሄ ነገር? ዛሬም በብዙ ሀገራት እየተጋበዙ ስለ ኢትዮጵያ ታሪክ ያስተምራሉ። በዚህም በርካታ ምስጋናዎችንና ሽልማቶችን አግኝተዋል። ወደ ሞሮኮም ሲሄድ ከ136 በላይ ሞራሎች ፒኤችዲ ያላቸው ሁሉ ያላቸው የንጉስ መሐመድ ሳዲስ ድርጅት ውስጥ አባል ነኝ። እኔ መስራችም ነኝ። እዛ ውስጥ ባቀረብኩት ጥናት ነው ይሄን ማድረግ የሰጡኝ። ከሁሉም በላይ እሱ ይምራ ተብዬ ተመልምዬ በዛ ነው ፕሮፌሰር ማድረግ የሰጡኝ። ረዳት ፕሮፌሰር አደም ካሚል ጋብቻቸውን ወሎ ላይ ፈጽመው 5 ልጆችን አፍርተዋል። እነዚህ ልጆቻቸው በየራሳቸው ፍላጎት ትምህርታቸውን አጠናቀው በተለያየ ስራ ኢትዮጵያን እንዲሁም ሌሎች ሀገራት ላይ እያገለገሉ ይገኛሉ። የመጀመሪያ ልጅ ሳውዲ ነው የተወለደችው። አሁን አሜሪካ ነው የምትኖረው። አሜሪካዊት ነው ዜግነቷ። 2 ዲግሪ ያላት አልሐምዱሊላህ ኑራ ትባላለች። እና እሷን ካፈራን በኋላ ከሷ ቀጥሎ ደግሞ ሁለተኛው ኢንጂነር ሲራጅ ይባላል። መሐንዲስ ነው። ከመቀሌ ዩኒቨርሲቲ ነው የተመረቀው። ሶስተኛው ኢኮኖሚስት ካሚል ይባላል። አራተኛው በማኔጅመንት የተመረቀች ሰሜራ ትባላለች። አሁን አንድ ትምህርት ቤት ኃላፊ ሆናለች። የራሳቸው ማለት ነው አክሲዮን አድርገው። የመጨረሻው ትንሹ ልጅ ካሊድ ይባላል። ቱርክ ሀገር ነው የሚኖረው። እዛው ነው የሚኖረው። እና 5 ልጆች አፍርቻለሁ። አብዛኞቹ ባለ ዲግሪ ናቸው። ተመስገን። ረዳት ፕሮፌሰር አደም ስለ ኢትዮጵያ ነገ ህልማቸው ትልቅ ነው። በእኔ አንድ ምኞት አለኝ። እቺን ዓለም ከመሰናበቴ በፊት ኢትዮጵያን ወጣቶች ኢትዮጵያን አውቀዋት በአይኔ በጆሮዬም ሰምቼ በአይኔም አይቼ በአእምሮዬም ቀርጬ ባልፍ ደስ ይለኛል።